ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ዛሬ በጣም ሰፊ ከቻላችሁም እንደውም ብዙ ቦታ ላይ ቆራርጣችሁ ብትለቁት ደስ የሚለይ መረጃ ነው። ስለ አክሱም ነው የምናነሳው ዛሬ ከተለያዩ ጋዜጠኞችና እዛ አካባቢ ካሉ ማህበረሰቦች ጋር እያወራሁ ነው የዋልኩትኝ። ስለዚህ የሚያስፈልጉንን መረጃዎች በተቻለ መጠን አደራጅቻለሁ ብዬ አስባለሁኝ። አክሱም ላይ ምን ተፈጠረ ብቻ ሳይሆን መቼ ነው ይሄ ጥንስስ የጀመረው? በዚህ መሃል ላይ ዓርብ ዕለት ወደ 21 ክርስቲያኖች ጉዳት ደርሶባቸዋል፣ የመንግስት ሰራዊት አካላትን ጨምሮ። በምን ምክንያት ተፈጠረ የሚለውን ነገር እናያለን። ታዲያ እንደ አንድ ጉዳይ ሲነሳ የነበረው የሂጃብ ጉዳይም አለን። ከሂጃቡ በስተጀርባ ማን ነበር የነበረው? ማህበረሰቡስ ምን አለ? ደግሞስ የውጭ አካላት ይህን ነገር ለምን ፈለጉት የሚለውን ነገር በስም ጭምር እየጠቀስን እንመለከታለን። ከአክሱም መስጊድ ጋር በተገናኘ በኃይለ ሥላሴ ጊዜ፣ በደርግ ጊዜ፣ በመለስ ጊዜ ምን አይነት ምላሽ አግኝቶ ነበር ማህበረሰቡ የሚለውን ነገርም እናነሳለን። የዓርቡ ረብሻ ብቻ ሳይሆን ረቡዕ ዕለት የነበረውን ረብሻም ለማየት እንሞክራለን። ስለዚህ እስከ ፍጻሜ ድረስ ተከታተሉ። ሶስቱ የሙስሊሞች ዓላማዎችስ ያሰቡት የነበረው ዓላማ ምን ነበር የሚለውንም እንዳስሳለን። ታዲያ የምንጀምረው ትንሽ ወደኋላ ገፋ አድርገን ይሆናል። ከምን እንጀምር ካላችሁኝ ላይክ በማድረግ ጀምሩ ልበላችሁ። ስለዚህ እንቀጥል። ቪዲዮ አይደለም የምንመለከተው፣ ዛሬ ማስረጃ ነው የምንመለከተው። አክሱም ላይ ምን እየተፈጠረ ነው የሚለውን ነገር እንግዲህ አንዳንድ ውሃብዮች፣ አንዳንድ ጽንፈኞች የሚያነሷቸው ሀሳቦች ነበሩ። ስለ አክሱም ሲያነሱ እኔም በዚሁ ሚዲያ ላይ ሳቀርበው ነበር። ግን ሙስሊሞች መቼ ነው ወደ አክሱም የገቡት? በተለይ ከሚነገረው ትርክት ባለፈ አክሱም ላይ አሁን በዘመናችን መቼ ነው የገቡት የሚለውን ነገር የታሪክ ምሁራን እንደሚናገሩት ከሆነ ወደ አክሱም ከተማ ሙስሊሞች የገቡት በጣሊያን ጊዜ። የጣሊያን አንዱ ዓላማዋ ቅዱሳት መካናትን፣ ቅዱሳን ቦታዎችን ማርከስ፣ አልፎም ተርፈው ደግሞ ሲገሉ እንደነበረ መነኮሳትን የምናውቀው የምንዘነጋው አይደለም። ታዲያ ከዚህ መካከል ላይ አንድ አካባቢውን ቅዱሱን ስፍራ ለማርከስ የተጠቀሙበት የሙስሊሙ ማህበረሰብ በማስገባት እንደሆነ ይናገራሉ የአክሱም ተወላጆች። መቼ ገባ የሚለውን ሲያነሱ በጣሊያን ጊዜ ሙስሊሞች ገቡ። ከዛ በፊት ላይ ሙስሊሞች አክሱም ላይ ምንም አይነት አልነበረም። ለመጀመሪያ ጊዜ የሰማነውም በታሪክ የምናገኘውም በጣሊያን ጊዜ ወደ አክሱም እንደገቡ ነው። ይህም ያደረጉበት ምክንያት የቦታውን ቅድስና ለማሳጣት ነው ይላሉ። ይህም ብቻ አይደለም። አሁን ላይ አክሱም ላይ የሙስሊሞች ሰፈር ይባላል። ያ የሙስሊሞች ሰፈር የተመሰረተው በአክሱም ጊዜ በጣሊያን ጊዜ እንደነበር ይታወሳል። ከዛን ጊዜ ጣሊያኖች አምጥተው ያሰፈሯቸው ይህ አሁን ላይ የሙስሊሞች ሰፈር ተብሎ የሚነገረው እንደሆነ አንዳንድ ምንጮች ያመለክታሉ። ከዛ ፊት ሙስሊሞች በአክሱም ከተማ ላይ አይታወቅም። ከዛ ፊትም ኖሮ አያነቁም። ትንሽ ከአክሱም ወጣ ብላ የምትታወቅ ሆሃ የምትባል ውቅሮ ላይ ነበሩ እንጂ አክሱም ከተማ ላይ አልነበሩም። ታዲያ ይሄ ነገር ገፋ ብሎ በኃይለ ሥላሴ ጊዜም ሀሳቦች ተነስቶ ነበር። በኃይለ ሥላሴ ጊዜ የተነሱ ሀሳቦች ምንድናቸው? የመኖሪያ ፈቃድ ይሰጠን የሚል ነበር። ጣሊያን መጥቶ አሰፈራቸው እንጂ የመኖሪያ ፈቃድ አልሰጣቸው ነበር። ኃይለ ሥላሴ ላይ የቀረበው ሀሳብ ምን ነበር? የመኖሪያ ፈቃድ ይሰጠን የሚል ጥያቄ አቅርቦ ነበር። ታዲያ ኃይለ ሥላሴ በወቅቱ የመለሱለት አክሱም የቅድስና ስፍራ ቅዱስ ቦታ ስለሆነ ይህ ነገር አይቻልም ብሎ ከአክሱም 10 ኪሎ ሜትር ወጣ ብላ ውቅሮ የምትባል ቦታ ላይ የመኖሪያ ፈቃድ ተሰጥቷቸዋል። ይህ ጥያቄ በተመሳሳይ ለደርግም ቀርቦ ነበር። ይኸው ተመሳሳይ ጥያቄ ቀረበላቸው። በኋላ ደርግም የመለሰው ጥያቄ ቅድስት ከተማ ስለሆነች ይህን ነገር አንፈቅድም የሚል ነበር። ታዲያ በዚህ ጊዜ ላይ አንዳንድ የዋሃን ያው ከኛ ጋር እየተላመዱ ነው፣ ከኛ ጋር አብሮ እየኖሩ ስለሆነ የመኖሪያ ፈቃድ ይሰጣቸው የሚል ሀሳብ በማንሳታቸው የራሳቸውንም ቦታ አሳልፈው በመሸጥ ጭምር ማህበረሰቡ የእስልምና የመጀመሪያ ጊዜ ፈቃድ ያገኘው መንግስት ፈቅዶላቸው ሳይሆን ማህበረሰቡ ከዚህ በኋላ ከኛ ጋር ለምደዋል ኖረዋል በሚል የዋህነት ፈቀዱላቸውና መኖሪያ ፈቃድ ያገኙት በዚህ ጊዜ እንደሆነ ይነገራል።
በመለስ ጊዜ የተነሳው ጥያቄ የመኖሪያ ፈቃድ አለ። የመኖሪያ ፈቃድ በራሳቸው በየዋህ ምዕመኑ ምክንያት እንዳገኙ ሲያውቁ የመስገጃ ቦታ መስጊድ እንስራ የሚል ነው። ታዲያ ይህም ጥያቄ በመለስ ጊዜ እንደማይሆን ተነግሯቸዋል። ብዙ ጊዜ ደጋግመን የሰማነው ነገር ስለሆነ ብዙ ማብራራት አይጠበቅብንም። ምክንያቱም አክሱም ለኦርቶዶክሳውያን ቅድስት ስፍራ ስለሆነች ማለት ነው። እንግዲህ ከዚህ በኋላ መቼ ነው እንዲህ አይነት አክሱም ላይ ለረብሻ የሚመቻቸው ሀሳቦች መቼ ተነሱ የሚሉ ነገሮችን ላይ ደግሞ እናተኩር። እንግዲህ አክሱም ላይ የተፈጠሩ ረብሻዎች መነሻ ጥንስሳቸው መቼ የሚል ነገር ነው። እርግጠኛ ሁኜ ዓመተ ምሕረቱን ያላገኘሁት አንድ ጉዳይ ነው። የተፈጠረው ሁለት ጉዳይ ነው። አክሱም ላይ ትልቅ ስብሰባ አድርገው ነበር ሙስሊሞች ማለት ነው። ትልቅ ስብሰባ ያደረጉበት ምክንያት ሁለት ነገር ነው። አንደኛው ኤርፖርቱ ላይ ያለው ሁለት ነገር ሳይሆን ዋናነት አንድ ነገር ላይ ነው። ኤርፖርቱ በዮሐንስ መሆኑ ቀርቶ የሁለት ሰዎችን ስም አመጡ። አንደኛ አክሱም መጀመሪያ ላይ የነገሰ ሙስሊም ንጉሥ ስላለ በነጃሺ ስም ይሰየምልን የሚል ጥያቄ ለአክሱም ኤርፖርት ሀሳቡ ይነሳል፣ ወይ ደግሞ ለመንግስት ሀሳቡ ይነሳል። ሁለተኛ ያነሱት እሱ ውድቅ ሲደረግባቸው ሁለተኛ ያነሱት ሀሳብ የመሐመድ ባሪያ የነበረው በቢላል ስም እንዲሰየምላቸው ነው። የመጀመሪያ አዛን አለ ተብሎ የሚነገርለት የሐሰት መረጃ በሱ ስም በመሐመድ ባሪያ ስም መስጊድ የኢትዮጵያ ኤርፖርት ትግራይ ላይ ያለው ኤርፖርት በዮሐንስ መሆኑ ቀርቶ በቢላል ስም ይሰየምልን የሚል ነገር ነው። ነገር ግን ይህ የሐሰት ትርክት እንደሆነ ሁለቱም መረጃዎች በቴሌቪዥን በተላለፉ መሞገቻ ሀሳቦች ተነስተው የሁለቱም ሀሳብ ውድቅ ተደረገባቸው። ስለዚህ አክሱም ላይ እንዳሰቡት ሳይሆንላቸው ሲቀር ሌላኛ አጀንዳ ማምጣት የፈለጉት የሂጃቡን ጉዳይ ነው። ታዲያ ይህ የሂጃብ ጉዳይ ማን አነሳው? መቼ ነው ሀሳቡ የተነሳው የሚለውን ነገር በጣም በሚያስገርም ሁኔታ ላንሳላችሁ። ሂጃብ ጉዳይ የተነሳው ሀሳቡም የተነሳውም ከትግራይ ተወላጆች አይደለም፣ የትግራይ ሰዎችም አይደሉም። አንዲት ከጀርመን የመጣች ሀቢባ የምትባል ሴት ያነሳችው ሀሳብ ነው። ይህች ወሎዬ ከጀርመን መጣ አክሱም ላይ ስትሄድ ጉዳዩን ታውቀዋለች፣ ሂጃብ እንደማይፈቀድ ታውቀዋለች። ታዲያ የአክሱም ምዕመናን እሺ እንደማይሏት ስታውቅ ወደ ወሎ ሄዳ 78 የሙስሊም ተማሪዎችን ሴት ተማሪዎችን ይዛ ትመጣና በራሷ ውጪ ለማኖር ማለት ነው ትምህርት ቤት ላይ እንዲመዘገቡ ፈቃድ ትጠይቃለች። መንግስትም ተማሪዎች እንዲማሩ ፈቃዱ ስለሆነ 78ቱም ተማሪዎች ፈቃድ ሰጥቶ እንዲመዘገቡ እንዲማሩ ያደርጋል። ታዲያ ይህን እሷ አቀዳበት የመጣችው ሀሳብ አስቀድሞ ስለነበረ ሀቢባ የምትባለዋ ሴት 78ቱን ተማሪ ሂጃብ አስለብሳ ታመጣቸዋለች። በር ላይ ጥበቃ አላስገባም ይላል። ምክንያቱም ትምህርት ቤቱ የራሱ መተዳደሪያ ሕግ ስለነበረው ማለት ነው። ታዲያ የዚህን ጊዜ ዳይሬክተሩ ተጠርቶ ይመጣል። ምንድን ነው ሲባል ተማሪዎች አድርገውም አሉ የሚል ነገር ሀሳብ ይመጣል። ዳይሬክተሩም ለሀቢባ የሰጠት ምላሽ አጭር ነበር። እኛ ከማህበረሰቡ ጋር ተነጋግረን ምንም አይነት የሃይማኖት መገለጫ የሆነ ነገር ትምህርት ቤት ውስጥ እንዳይገባ ተከልክሏል። ቄሶችም አሉ፣ መርጌቶችም አሉ። ከተማ ውስጥ ሲውሉ እነሱ ጠምጥመው ነው የሚሉት። ትምህርት ቤት ሲመጡ ግን አውልቀውን። ምክንያቱም ማንም ሰው የሃይማኖት መገለጫ የሆነ ነገር እንዲለብስ አይፈቀድለትም። ቄሱም መርጌታውም ተከልክሏል፣ ሙስሊሞችም ተከልክሏል። ስለዚህ ማንም ሰው ትምህርት ቤት ሲመጣ እንዲማር እንጂ የሃይማኖት መልእክት እንዲያስተላልፍ ስለማይፈቀድ ከማህበረሰቡ ጋር ተነጋግረን ይህን ነገር ችግሩን ፈተነው አሁን በነፃነት እየተማሩ ነው የሚል ነገር ምላሽ ሲሰጣት 78ቱን ተማሪ ከፊት አሰልፋ ጀርባቸውን ከኋላ ሄዳ ትምህርት ቤት በር ላይ እንደተከለከሉ አድርጋ ፎቶ አንስታ ማህበራዊ ሚዲያ ላይ ተለቀዋለች። ይህችው ሀቢባ የተባለች ከወሎ የመጣች 78ቱ ተማሪዎችም ከወሎ አምጥታ 78ቱንም ጀለቢያ አስለብሳ ትምህርት ቤት በር ላይ አቁማ ፎቶ ያነሳችው እሷ ነች። ነገር ግን ማህበረሰቡ አስቀድሞ ተነጋግሮበት ተማምኖበት የነበረበት ጉዳይ ስለነበር በግልጽ የሙስሊሙ ማህበረሰብ ይነግራታል። እኛ ከዚህ በፊት በዚህ ትምህርት ቤት ላይ ተመካክረን ተወያይተን የጨረስነው ጉዳይ ነው። እናንተ እየመጣችሁ ግን ትምህርት ቤት የመማር የማስተማር ሂደቱን እያስተባበራችሁብን ነው የሚል ነገር ስለቀረበላት እንዳሰበችው ሳይሳካላት፣ ነገር ግን የማህበራዊ ሚዲያ ፕሮፓጋንዳውን ፎቶውን ነስታ የሙስሊም ተማሪዎች ተከለከሉ የሚለው ዘመቻ የጀመረው በዛም ምክንያት ነው። ሲጀምር ሰዎቹም ከአክሱም የመጡ አይደለም፣ ጉዳዩን ያነሳችውም ከአክሱም ወይ ደግሞ ትግራዋይትም አይደለችም። ከወሎ መታ
አመጣጧ ከጀርመን ተማሪዎችን ያመጣችው ከወሎ 78 ተማሪዎችን ይዛ መታ ረብሻ የጀመረችው በዚህ ምክንያት ነው እንጂ ተማሪዎቹ ሲጀምሩም የአክሱም ተማሪዎች አይደሉም፣ የአክሱም ተወላጆች አይደሉም፣ ትግርኛ ተናጋሪዎችም አይደሉም። ሰዎቹ የመጡት ከወሎ የመጡ ሰዎች ናቸው። በዚህ ምክንያት እንግዲህ በግልጽ ተነግሯታል። እንኳንስ እናንተ ቄሶችን መሪጌቶችም ጭምር አስወልቀን ነው የሚማሩት፣ እንደማንም ተማሪ እንዲማሩ ነው የተደረጉት እንጂ የሃይማኖት መገለጫ እንዲለብሱ አልተፈቀደላቸው የሚል ነው። ነገር ግን እንዳሰበችው በሚዲያ ጩኸቱ ተሳክቶላታል። ነገር ግን መሬት ላይ ሳይሳካላት ቀረ። ታዲያ ይህን ያዩ አካላት በተለይ ደግሞ ጦርነቱ ከተነሳ በኋላ ሁለት ድክመቶችን ተመልክተዋል። አንደኛ የመንግስት ክፍተት ተመልክቷል። ሁለተኛ ደግሞ ቤተክርስቲያን ለሁለት መከፈሏን ተመልክቷል። የትግራይ ሲኖዶስ እና የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ በሚል እንደተከፈለ ሲያዩ ኦኬ ይህን ነገር ለምን አንጠቀምበትም የሚለው ጉዳይ ጥንስስ የጀመሩት ከ4 ወር በፊት ነው። አስቀድሞ ነበሩ ጉዳዮቹ። ነገር ግን ነገሩ እየከረረ የመጣው ግን ከ4 ወር በፊት ነው። ከ4 ወር በፊት የአርቡ ረብሻ ጥንስስ የጀመረው የዛን ጊዜ ነው እንጂ አርብ ድንገት የተከሰተ ነገር አይደለም። ከ4 ወር በፊት ጉዳዩ ሀሳቡ ነበር። ታዲያ ይህን ሀሳቡን የተረዱ ኦርቶዶክሳውያን ጉዳዩን ወደ መንግስት መረጃውን ያስተላልፋሉ። እንዲህ አይነት ነገር እየታሰበ ነው፣ ለመረበሽ እያሰቡ ስለሆነ የመንግስት አካላት ከጸጥታ አካላት ጋር ሆነው የሙስሊሙን ማህበረሰብ ኡማውን እንዲያነጋግሩ ያደርጋሉ። ታዲያ እንደታሰበውም የአስተዳደር አካላት ከከንቲባው ጋር አያይዘው የሙስሊሙ ማህበረሰብ ከጸጥታ አካላት ጋር ተነጋግረው ተመካክረው ተማምነው ነበር። ነገር ግን የተማመኑት ከኡማው ጋር እንጂ ከህዝቡ ጋር ስላልነበረ፣ ከሙስሊም ማህበረሰብ ጋር ስላልነበረ የተማመኑበት ኡማ ግን ለማህበረሰቡ ለማስተላለፍ መልእክቱን ፈቃደኛ አልነበረ። በሰላም እንዲኖሩ፣ በሰላም እንዲያከብሩ፣ ነገር ግን ሁከትና ከብጥብጥ እንዲርቁ ከ4 ወር በፊት ተነግሯቸው ነበር። ይህንን ለመስማት ፈቃደኛ አይደሉም። ደግሞም ለህዝቡ ለማስተላለፍም ፈቃደኞች አልነበሩ። እነሱ በስብሰባው ላይ ከከንቲባው ጋርና ከጸጥታ አካላት ጋር ተማምነው ቢወጡም ያንን መልእክት ግን ለህዝቡ ለማስተላለፍ የቻሉ አልመሰለም። እንግዲህ የዚህ ጊዜ ነው ችግሩ እየጠነሰሰ ስፒከር ይዘው መጮህ የጀመሩት። ታዲያ የት ነው የሚሰግዱት ትሉኝ ይሆናል። አክሱም የሄዳችሁ አክሱም ተሳላማችሁ የምታውቁ ሰዎች ወይ ደግሞ እዛው ትግራይ ላላችሁ ሰዎች ቀላል ስለሆነ የቅዱስ ያሬድ ሐውልት ስር ነው የሚሰግዱት። እኔ እዛ በሄድኩበት ሰዓት ላይ ያየሁትኝ ቦታ የቅዱስ ያሬድ ሐውልት ስር ትልቅ ዛፍ አለ። እዛ በተለይ በንግሳት ላይ ምግብ ምናምን ሲበላበት የነበረ ቦታ፣ እዛ ቦታ ላይ የሰገዱት። እዛ ቦታ ላይ ሆኖ ማለት አክሱም ጽዮን የሚታይበት ነው። ድረስ ብሎ መምጣት የሚችል ነው። በእግር 4 ደቂቃ 5 ደቂቃ ማያስጉዝ ነው። ከዛ በኋላ አክሱም ጽዮን ቤተክርስቲያን እየሰገዱ ያሉት በቅዱስ ያሬድ ሐውልት ስር ነው። ይህን ነገር የሚያውቁ አካላት ጉዳዩ ለብጥብጥ እንዳይነሳ ጥንቃቄ ይሆን ዘንድ ሀሳቦችን አንሸራሽረው ነበር። ግን እንደታሰበው እንደተፈራው ግን ሊሆን አልቻለም። ታዲያ ዕለተ ዓርብ ወይ ደግሞ በክርስቲያኖች የስቅለት ቀን ክርስቲያኖች ሕማሙን ጨርሰው የስቅለት በዓልን ለማክበር በሚሄዱበት ሰዓት ላይ ለመስገድ መሻው ስግደት ስለሆነ በሚሄዱበት ሰዓት ላይ ሙስሊሞችም በቅዱስ ያሬድ ሐውልት ስር ለመስገድ 6 ስፒከር አዘጋጅተው መጡ። እሱም ብቻ አይደለም፣ በእግራቸው ስር እዛ አካባቢ ላይ ኮብልስቶን ነው፣ የምታውቁትም ሰዎች ታውቁታላችሁ ያስባለ ኮብልስቶን አጠገባቸው ማስቀመጥ ይጀምራሉ። ታዲያ ከስፒከሩ የሚወጣው ድምፅ እንዳልኳችሁ ጽዮን 4 ደቂቃ 5 ደቂቃ የእግር መንገድ ስለሆነች ከስፒከሩ ድምፅ ቤተክርስቲያን ድረስ መሰማትና መረበሽ ይጀምራል። ይህን የተመለከተ የጸጥታ አካላት ሄደው ለማነጋገር ሞከሩ። ቤተክርስቲያን እየረብሸ ስለሆነ ከተለመደ ውጭ 6 ስፒከር ይዛችሁ ስለመጣችሁ እባካችሁ ማይኩን ቀንሱት የሚል ነገር ይነሳል። ነገር ግን ፈቃደኛ አይደሉም። የዓርብ ጸሎት አጭር ስለሆነ ጨረሱ። የጸጥታ አካላቱም ወደ ቦታቸው መመለስ ይጀምራሉ። የዚህ ጊዜ ነው እንግዲህ እንዳሰቡት እንዳልሆነ ስለሚያውቁ ያሰቡት ሙስሊሞች እነኚሁ አካላት ከጸጥታ ቢሮ ፊት ለፊት 70 ሜትር ላይ ወደ ሚርቅ አካባቢ ላይ ሆነው ድንጋይ ወደ ጸጥታ ቢሮ ወይ ደግሞ ወደ ፖሊስ ጣቢያ መወርወር ይጀምራሉ። እየወረወራሉት ሙስሊሞች ናቸው። ምክንያቱም አጠገባቸው በሚሰግዱበት ሰዓት ላይ ድንጋይ አስቀምጠው የነበሩትም ድንገት ረብሻ ከተነሳ መወርወር እንዲጀምሩ ነበር። ነገር ግን ምዕመኑ ስግደቱ ላይ ስለቀጠለ ዞር ብሎ ያያቸው ፈቃደኛ ስላልሆነ የጸጥታ አካል ነበር መቶ ያነጋገራቸው። ይሄ በመሆኑ ምክንያት የተበሳጩ ይመስላሉ። ቀጥታ ድንጋይ መወርወር የጀመሩት ወደ ጸጥታ አካላት ነው። በዚህም ምክንያት 1 ፖሊስና 1 ሚሊሻ ከፍተኛ ጉዳት ደርስባቸዋል።
ይሄ ብቻ አልበቃ ሲላቸው ወደ ሕፃናትና ወደ መነኮሳት ድንጋይ መወርወር ጀመሩ። ምክንያቱም ህዝቡ ወደ ስግደት እየሄደ ስለሆነ። በዚህም ምክንያት አንድ መነኩሴ እና አንድ መነኩሲት እንዲሁም ደግሞ አንድ ካህን የድንጋዩ ሰለባ ይሆናሉ። በተለይ አንዲት እናት በሶስት ድንጋይ አንድ መነኩሲት ማለት ነው በሶስት ድንጋይ ደብድበው ይጥሏታል። ይህን እያደረጉ ያሉት ከክርስቲያኑ የፈለጉትን ሁካታና ብጥብጥ ባለማግኘታቸው ምክንያት ነበር። ምክንያቱም ዕለተ ዓርብ የስግደት ቀናችን ስለሆነ በዚህ ጉዳይ ላይ ማንም ሰው ሀሳቡን መስጠት አልፈለገም ነበር። ትተዋቸው እየሰገዱ ነበር። ምዕመኑ መረበሽ አልፈለገም ነበር። ይህን ያዩ አካላት ቀጥታ ወደ ፖሊሶቹ፣ ከፖሊሶቹ ሁለቱን ጎዱ። አንድ ከሚሊሻ አንድ ከፖሊስ ከጎዱ በኋላ አልበቃ ሲላቸው አላረካ ሲላቸው የያዙትን ኮብልስቶን ወደ ምዕመን ወደ ቤተክርስቲያን ወደሚሄደው ምዕመን መወርወር ይጀምራሉ። በዚህ ምክንያት እንዳልኳችሁ መነኮሳት እንዲሁም ሕፃናት አልፎም ተርፎ ወጣቶች በድንጋዩ ሰለባ ይሆናሉ። 21 ክርስቲያኖች ተደብድበዋል። በዕለቱ ሆስፒታል የገቡም ነበሩ። የተወሰነ መጠን ስፌት የተደረገላቸው ወጣቶች ነበሩ። ታዲያ እነዚህ ወጣቶች ለማነጋገር ተሞክሮ ነበረ። አንዱ ምላሽ የሰጠው እንዴት ነው ሙስሊም ደበደበኝ ብዬ እንዴት ነው ኢንተርቪው የምሰጠው የሚል ነገር ነው ምላሽ ያቀረበው። ምን ብዬ ነው የምሰጠው? በተወለድኩበት ባደግኩበት መንደር ላይ ሙስሊም ደበደበኝ ብዬ እንዴት ነው ቃለ መጠይቅ ማድረገው የሚል ነገር ነው። ነገር ግን ወንድሞች ለማግባባት እየሞከሩ ነው። ምክንያቱም እንደ መረጃ ጭምር ስለሚፈለግ ማለት ነው። ምናልባት ጊዜ ከረዳን ወደፊት ላይ የምናየው ነው የሚሆነው። የትግርኛ መርሃ ግብሩን ዲስክሪፕሽን ላይ ወይ ደግሞ ኮሜንት ላይ ፒን አደርግላችኋለሁ። በትግርኛ የተሰራውን ዶኩመንተሪ ማየት ትችላላችሁ። ከዛ በኋላ እንግዲህ እንዳልኳችሁ ከ70 ሜትር ላይ ሆነው ወደ ፖሊስ ጣቢያ መወርወር ጀመሩ። ከዛ በኋላ ምዕመኑ ላይ መወርወር ጀመሩ። ይህን የተመለከቱና ነገሩን ችላ ማለት አልፈለጉ። ከዚህ በፊት የውትድርና ስልጠና የወሰዱ ሰዎች ወይም ጦርነት ላይ የነበሩ ሰዎች አንድ 10 ሆነው ወደ ቦታው ይሄዱና ነገሩን ለማረጋጋት ይሞክራሉ። በዚህ መሃል ላይ በተፈጠረው ግርግር የተወሰኑ የሙስሊም ሰዎች ተጎድተዋል። መነሻው እንዳልኳችሁ የራሳቸው ስለሆኑ ማለት ነው። ስለዚህ ከ10 ያበልጡ ወጣቶች መጥተው ረብሻውን ነገሮችን ለማረጋጋት የሚሞክሩበት ሰዓት ላይ የሙስሊሞች አካላት እንደተጎዱ ይናገራል። ጉዳቱ ከሁለቱም አካላት ደርሰዋል። ከኦርቶዶክሳውያን የተጎዱ አሉ፣ ከሙስሊሙ የተጎዱ አሉ። እንደፈለጉት አገኙ ማለት ነው። ይህን ጊዜ ነው እንግዲህ ወደ ሚዲያ ወደ ማስጮህ ተደበደብን፣ መስጂዳችን መስገጃ ቦታችን እንዲያረጉብን የሚለው ግርግር የመጣው ይህን ግን ብዙም ሳይቆይ ወዲያውኑ ግርግሩ ተበተነ። ግን አሁንም ቢሆን ያሰቡት ነገር አልተሳካላቸውም። ከዛ በኋላ አንዳንድ ቦታዎች ላይ በተለይ እንሰግድበታለን ብሎ የሚሉ ቦታ ላይ ፎቶዎች መጽሐፎቻቸው መበተን መቀዳደድ ሞከሩ። እሱን ፎቶ አንስተው ወዲያውኑ ለማህበራዊ ሚዲያ ማጋራት ጀመሩ። ይሄ ሁሉ ሲፈጸም አክሱም ላይ ነበረ ህዝበ ክርስቲያን በጸሎት ላይ እንጂ ምን እየተፈጸመ እንደሆነ እንኳን የሚያውቅ አልነበረም። ቢያውቅ ኖሮ ስግደት እየተፈጸመ ኦርቶዶክሳን እየተደበደቡ ቢያውቅ ኖሮ ከአክሱም ጽዮን ወጥቶ የማይሆን የደም መፋሰስ ላይ እንደሚደርሱ ብዙዎች የነገሩኝ ይህን ነው። ምዕመኑ ምን እንደተፈጠረ እንኳን የዛን ቀን አላወቀም። ምክንያቱም የክርስቶስን ስቅለት እያሰቡ እየሰገዱ ስለነበር ነው እንጂ ምዕመኑ ቢያውቅ ኖሮ ከዚህ በላይ የደም መፋሰስ ይገጥም ነበር። ነገር ግን በወቅቱ ምዕመኑ አላወቀም። በ10 ሰዎች በማይሞሉ ሰዎች ነው ነገሩን ለመቆጣጠር የተሞከረው የሚል ነገር እንደተነሳ ታዲያ 21ዱ ምዕመናን ይህን ጉዳት ከደረሰባቸው በኋላ አባቶች ምንም አይነት ነገር ወደ ሚዲያ እንዳይወጣ ተከላክለዋል። አባቶች ስል ካህናቱ ማለት ነው። የቤተክርስቲያን አስተዳደር አካላት ምንም ነገር ግርግሩ በቃ ይሁን፣ አሁን ያለብን መከራ አሁን ያለብን ችግር ይበቃናል፣ ከዚህ በላይ ችግር መፍጠር ስለማንፈልግ በቃ የሚታከመው ይታከም፣ የሚታሸውም ይታሽ። በተለይ እግር ወገብ ላይ እና ጭንቅላት ላይ የደረሰባቸው እንደሆነ ሐኪም ቤት መሄድ ያለባቸው ወደ ሐኪም ቤት ልከው፣ ሌሎቹም ግን የሚታሹት ታሽተው ስግደቱን እንዲጨርሱ ተደረገ። በዚህ መሀል ላይ ነው እንግዲህ የሙስሊሙ አስተዳደር አካላት ወዲያውኑ መግለጫ ያወጡ። የተጎዱት ኦርቶዶክሳውያን፣ የተጎዱት ፖሊሶች፣ ነገር ግን ፈጥነው መግለጫ ያወጡት ግን እነሱ ነበሩ። ነገር ግን በዚህ መሀል ላይ አንድ ጉዳይ እናንሳ። እነኚህ ሰዎች ሲፈልጉ የነበሩት ነገሮች በአበይትነት 3 ነበር። የመጀመሪያው በስፒከር መረበሽ ነበር ሀሳባቸው። እንዳሰቡት አልሆነም። መጥተው የጸጥታ አካላት ነበር ያነጋገሯቸው። እነሱ የፈለጉት ምዕመኑ መጥቶ ሲያነጋግራቸው በኮብልስቶን የፈለጉትን ነገር ማድረግ ነበር የፈለጉት። ነገር ግን ያንን ዕለት የክርስቶስን ሕማምና ስቅለት የሚያስቡበት ጊዜ ስለነበር ምዕመኑ አልመጣላቸው። ስለዚህ እንዳሰቡት አልሆነም። የተረበሸባቸው ጸጥታ አካላት ብቻ መጥተው በማነጋገራቸው እንዳሰቡት አልሆነም። ስለዚህ የስፒከር መረበሽ ሁኔታው አልተሳካላቸው። ሁለተኛ ያደረጉት ነገር ድንጋይ መወርወር ነው።
ድንጋይ መወርወር የጀመሩት ደግሞ ጸጥታ አካላቱ ላይ መጀመሪያ ከፖሊስ ጣቢያው እንዳልኳቸው 70 ሜትር ላይ የማይርቁ አካላት ናቸው ይህንን ድንጋይ መወርወር የጀመሩት። እንዳሰቡትም 2 አካላትን ጎዱ። ከዛ በኋላ እሱም አልበቃ ሲላቸው ወደ ምዕመኑ ዞረው መወርወር ጀመሩ። በነገራችን ላይ እንዳሰቡት ቢሆንላቸው ኖሮ ሀሳባቸው በዚህ ግርግር መሃል ላይ ሮጠው ወደ አክሱም ጽዮን ቤተክርስቲያን ለመግባት ነበር ሀሳባቸው። እዛ ገብተው የፈለጉትን ረብሻ ለመፍጠር ነበር የሆነ ነበረው። ነገር ግን ምዕመኑ ዞር ብሎ ሊያያቸው ባለመቻላቸው ምክንያት ተመልሰው ወደ ራሳቸው መስጊድ ወይ ደግሞ ወደሚሰግዱበት ቦታ ዞረው የፈለጉትን ነገር አድርገዋል። ታዲያ ባለፈውም ፌስቡክ ላይ እንዳጋራችሁ፣ ቴሌግራም ላይ እንዳጋራችሁ፣ እዚህ ዩቲዩብ ላይም ስናገሩ እንደነበረው እነኚህ አካላት አሁንም ቢሆን የአክሱም ተወላጆች አልነበሩም። በአብዛኛው በተለይ ረብሻውን ሲያስነሱ የነበሩት ሰዎች እነኚህ ሰዎች ከተለያየ ቦታ የመጡ ናቸው። በተለይ ታስረው እስር ቤት ከገቡ በኋላ አይዲ ፍተሻ ሲደረግ አብዛኛዎቹ ሰዎች የአክሱም ነዋሪዎች አልነበሩም። አንደኛ ከአላማጣ የመጡ፣ ከወሎ የመጡ፣ ከማይጨው የመጡ፣ ከሽሬ የመጡ፣ ከደጋ ብርሃን የሚባል ቦታ ላይ የመጡ ሰዎች የነበሩ ናቸው እንጂ ሁሉም የአክሱም ሰዎች ማለት አይቻልም። አብዛኞቹ በጣም ፈርጠም ያሉ ድንጋይ ለመወርወር ቢሆን ረብሻ ለማስነሳት ያሰቡ የነበሩ ሰዎች የመጡት ከሌላ ቦታ ነው። ባለፈው አክሱም ላይ የማይታወቁ ሰዎች ገብተዋል፣ ጸጉረ ልሙጥ ሰዎች ገብተዋል ስልበት ስላጋ የነበረው በዚህም ምክንያት ነው። እነኚህ ሰዎች የአክሱማውያን አይደለም። የአክሱም ሰዎች በመከባበር ይኖራሉ። ነገር ግን አንዳንድ ሰዎች ግን ሆን ተብሎ ለመጥበጥበጥ ተመርጠው በተለይ የውሃብያ የሽብር ስራ ይሰራሉ ተብሎ የታሰቡ ሰዎች ከአላማጣ፣ ከወሎ፣ ከማይጨው፣ ከሽሬና ከደጋ ብርሃን ከሚባል ቦታ ላይ የመጡ እንደሆነ ይናገራሉ ማስረጃዎች። ፖሊስም አይዲያቸውን ሲፈትሽ ያገኘው ይህንን ነው። እንግዲህ እነኚህ አካላት ናቸው ጩኸቴን ቀሙብኝ ብለው የመጀመሪያውን መግለጫ የሙስሊሞቹ ምክር ቤት ያወጣው። ችግር የፈጠሩ ስርዓታቸው አባቶች በቃ እንረጋጋ፣ ችግር የለውም የተጎዱት ይታከሙ ብለው በሚናገሩበት ሰዓት ላይ ግን ይሄ ጉዳይ ያልጣማቸው ወይ ደግሞ ግርግሩ እንደሆነ እንዳሰቡት ያልሆነላቸው አስቀድሞ ከመንግስት አካላት ጋር ተነጋግረው ሀሳቡን ወደ ህዝባቸው ማውረድ ያልፈለጉ ኡማዎቹ ወዲያውኑ መግለጫ ጽፈው ተጎዳን፣ ተደበደብን የሚል ሀሳብ አመጡ። ይህንን ሲመለከቱ ከቆይታ በኋላ የቤተክርስቲያኑ አካልም የተፈጠረውን ነገር በሙሉ በመግለጫ አውጥተዋል። የተፈጠረው ነገር ይሄ ነው ይሄ ነው ብለው አውጥተዋል። ነገር ግን ጩኸቴን ቀሙኝ ስለሆነ እየሆነ ያለው ነገር ይሄ ነው። የቤተክርስቲያን አካላት ግን በደንብ ነገሮችን ለማረጋጋት ሞክረዋል። የተጎዱ ልጆችን ለማረጋጋት ሞክረዋል። ጩኸቴን ቀሙኝ ሳይሆን የተፈጠረው ነገርም ለማድረግ ሞክረዋል። ታዲያ ይሄ ሁሉ ከተፈጠረ በኋላ ሚዲያ ላይ ያለው ጩኸት እንዳሰቡ ስላልሆነ እኛም የኤአይ ቪዲዮዎች እንደሆኑ ፎቶች እንደሆኑ አንዳንዶችም የቆዩ ፎቶች እንደሆኑ ስናጋልጣቸው ሮብ ዕለት ደግሞ ሌላ ችግር ፈጠሩ፣ በጣም በሚያሳዝን ሁኔታ ላይ። ለዚህ ነው ውሃብያ አክሱም ላይ ያሰበው ነገር አለ ብለን የምንናገረው። ይህ እንዲህ እንዳለ ነው ሮብ ዕለት አንድ ሽማግሌ መርጠው እስቲ አላሁ አክበር እያልክ ጩህ ሰው እንዲሰባሰብ የሚል ነገር ሀሳብ እንዳመጡለት የመረጃ ምንጮች ይነግሩኛል። እባክህ ጩህ አላሁ አክበር እያልክ ጩህ ህዝቡ ይሰባሰብልን የሚል ነገር ሲያመጡ ያ ሽማግሌ አክሱም የተወለዱ የአክሱም ነዋሪ ስለሆኑ ረብሻውን ስላልፈለጉት እንዳሰቡት ፈቃዳቸው አልሆነላቸውም። በዚህ መሀል ላይ ነው እንግዲህ የውሃብያው አካል ይህንም ሽማግሌ የደበደቡት የፈነከሉት። ብዙ ጊዜ ተናግረሃል። ውሃብያ የሚፈልገውን ጥቅም ለማስገኘት ከፈለገ ከመግደል ወደ ኋላ አይልም፣ መስጊድ ከማቃጠል ወደ ኋላ አይልም። ከዛ በኋላ የፈለገውን የራሱን አጀንዳ ያስፈጽማል። አልፎም ተርፎ ደግሞ ቦታዎችን በራሱ ሰዎች ይተካል ስለነበረው ለዛ ነበር። ይህን ሼክ እዛው የኖሩ አባት ናቸው። ጩኸቱን ግርግሩን ስላልፈለጉት እንዳሰቡትም አላሁ አክበር ሊላቸው ስላልቻለ ህዝቡ ለመሰባሰብ ስላቃተው ራሳቸው ውሃብዮቹ ይህንን ሽማግሌ እንደደበደቡት የመረጃ ምንጮች የነገሩኝ ነው። ስለዚህ ራሳቸው ፈነከቱት። ነባሩ ሙስሊም ግን አሁንም እየተናገረ ያለው እኛ ይሄን ነገር እያደረግን አይደለም፣ የማናቃቸው ሰዎች ግን በስመ ሙስሊም መጥተውብናል፣ ሱሪ አሳጥረው የመጡት እነሱ ናቸው፣ እኛ ግን አናቃቸውም፣ የዚያ ሀገር ተወላጆችም አይደሉም፣ በአይን እንኳን አይተናቸው ማናቃቸው ሰዎች ናቸው ብለው ምስክርነታቸውን እየሰጡ ነው። ውይይትም እየተደረገ ነው ያለው። እግዚአብሔር ከፈቀደ ሰፊ ውይይት ሰኞ ይደረጋል ተብሎ ይታሰባል። እንዳልኳችሁ አሁንም እየረበሸ ያለው የውሃብያው ክንፍ እንጂ አክሱም ላይ ተወልዶ ያደገው ሙስሊም አይደለም። እነሱ
የከተማዋን ሕግ አክብረው የትምህርት ቤቱን ሕግ አክብረው በሰላም እየኖሩ። ነገር ግን ሰላም የማይወዱ አካላት ግን ተነስተው ረብሻውን እንዲፈጠር ሆካታና ግርግር እንዲኖር ግን ቀን ከሌሊት ተግተው እየሰሩ እንደሆነ ይናገራል። ይህን መረጃ ከጠቀመ ለብዙዎች አደርሱት። እውነቱ የሚፈልግ ሰው ካለ እውነቱን ደውሎ ማረጋገጥ ይችላል። በተለይ አክሱም ላይ ነዋሪ ለሆኑ ሙስሊሞች ከዚህ ውጭ የተፈጠረ ነገር የለም። ምናልባት እግዚአብሔር ከፈቀደ ከሰኞ በኋላ የሚወረውን መረጃ ደግሞ የምንመለከተው ነው የሚሆነው። የትግርኛ መረጃውን ኮሜንት ላይ ፒን አደርግላችኋለሁ፣ ዲስክሪፕሽን ላይ ለማስቀመጥ እሞክራለሁ። ይህን ይመስል ነበር የዛሬ ዝግጅቴ። ቅድም ላይ የቁልቢ መረጃ ሰርችላቸው ነበር። አብዛኞቻቸው የተመለከታችሁ አይመስለኝም። የሆነ ሆኖ እዚህ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩን። ሀገራችንና ቅዱስ ቤተክርስቲያናችን ይጠብቅልን።